ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። እነሆ ልወዞዞ በግሬ ወኬንድ ቶክ እዚህ ተጀምሯል። ዛሬ እንግዲህ በኢድናሞል ባትላስ ከኢድናሞል ወደ አትላስ የሚወስደው መንገድ እየተሰራ መሆኑን ሰምታችሁ እስኪ ያለበትን ሁኔታ አሳየን ብሎ የጻፉልኝ ሰዎች አሉ። በእርግጥ ዘገየት ብያለሁኝ፣ ብዘገይም አልቀረሁም። ይሄ ኢድናሞል ቦሌ መድኃኔዓለም ፊት ለፊት ነው የሚገኘው። ይሄ ፊት ለፊታችን ቦሌ መድኃኔዓለም ቤተክርስቲያኑ ይታየናል። በግራ በኩል ደግሞ ዘወር ስንል ቦሌ ሁለተኛ ደረጃ ትምህርት ቤት አጥሩም ፈርሶ እንደምታዩት የተሰራ ነው የሚገኘው። እንግዲህ ኢድናሞል አካባቢ ተገኝተናል። ወደፊት ወደ አትላስ መንገድ ይሄም ወደ 22 የሚወስደው መንገድ ነው። በአዲስ አበባ ስቴዲየም የሚወስደው መንገድ ነው ይሄ። እሱም እየተሰራ ነው። እሱ ሌላ ቀን መጣበታለን፣ ፈራርሶ አሳይቻቸዋለሁ። ዛሬ ግን ከኢድናሞል አትላስ ድረስ ኦልሞስት የተጠናቀቀ መንገድ አለ። ምን ይመስላል የሚለውን ወደፊት ግራና ቀኙን እያየን እንሄዳለን። በእርግጥ ከአትላስ እስከ ኡራኤል አዲስ ነው፣ ገና ነው፣ እየተሰራ ነው። አሁን የተሰራውን እየተጠናቀቀ ያለው መንገድ አሳያቸዋለሁ ወደፊት። በነገራችን ላይ ይሄ መንገድ ሲሰራ ለትራፊክ ዝግ ሆኖ ነው፣ እግረኛ ብቻ ነው የሚተላለፈው። ለስራ የሚንቀሳቀሱ መኪኖች ካልሆኑ በቀር ሌሎች መኪኖች በዚህ እንቅስቃሴ ገደብ ተጥሎባቸዋል። እዚህ ጋር አደባባይ ነበረች ታስታውሱ ከሆነ እንግዲህ ማካፈያ መንገድ ስለነበረ ህንፃዎቹ እንደዚህ ግልጥ ብለው አይታዩም ነበር። አሁን ህንፃዎቹ በርቀት ሁሉ ይታያሉ። ምክንያቱ ቅድም እንዳልኳችሁ እዚህ ጋር አደባባይ ነበረ ደሴት፣ ከዛ መሀሉ ደግሞ ማካፈያ ነበረው። ማካፈያው ላይ ደግሞ ዛፎች ነበሩ፣ ተለቅ ያሉ ዛፎች፣ የቆዩ ዛፎች ነበሩ። ያምራሉ፣ በእርግጥ ላይ ይሆናሉ። እንግዲህ እነሱ አሁን ተነስተዋል። ሲነሱ ግን ህንፃዎቹ የቱን ቦታ ሆናችሁ ህንፃዎች ይታያቸዋል። ኢድናሞል ይሄው ፊት ለፊት እንግዲህ በዚህ በግራ በኩል በተለይ አሁን በግራ በኩል ያሉ ብዙ ሆቴሎች አሉ። ከዚህ በፊት ማሳይቻችኋለሁ። ይሄ አካባቢ ሆቴል ዞን ነው እያልኩ ተለቅ ያሉ ሆቴሎች የሚገኙበት ነው። በኢድናሞል ውስጥ ለውስጥ ወደ ፍሬንድሺፕ የሚወስድ መንገድ አለ፣ የውስጥ ለውስጥ መንገድ። ይሄ እንደምታዩት መንገዱ ተዘግቷል። አስፓልቱ እዩት፣ እንደምታዩት እጅግ በጣም ሰፍቷል። የሰፋበት ምክንያት የሚመስለኝ የአስፓልቱ ተጨምሮ የተሰራ ይመስለኝ ማካፈያው ስለተነሳ፣ ማካፈያው ላይ ዛፎች ስላሉ እንደዚህ ሰፍቶ አይታይም ነበር እንጂ አስፓልቱ ያው ነው፣ በአዲስ መልክ ነው የተሰራው። ከዛ ባሻገር በተለይ በቀኝ በኩል እየተንቀሳቀሱ በቀኝም በግራም እየሄድኩ አሳያቸዋለሁ። ለእግረኛው መንገድ በደንብ እየተሰራ ነው። አሁን ጥበብ ያለ ነበር፣ ለእግረኛ ምቹ አልነበረም። ከዚህ ቀደም አሳይቻቸዋለሁ። አሁን በጥሩ መልኩ እየተሰራ ነው። አሁን እንትኖቹ ግንባታዎቹ ራሱ አንድ ቦታ ቆማችሁ ወደፊት ያሉት ህንፃዎች ይታያችኋል። ዳማት ሆቴል ይላል እዚህ እንደምታዩት። እንግዲህ እነኚህም ዘመናዊ ሆቴሎች ናቸው። ውበታቸው አሁን ፊት ለፊት በርቀት ሁሉ ህንፃዎቹ ይታያሉ። በፊት እንዳልኳችሁ ዛፎቹ የሚከሏቸው ነበረ። መንገዱ እንደምታዩት ነው። የእግረኛ መንገድ አላለቀም። በእርግጥ ይኸውት እዚህ ጋር እንደምታዩት ነው። ከፊት ያሉት ሰዎችም በመንገዱ ተገርመው ነው የመንገዱን ስፋት አይቶ ነው ሰው እያወሩ ነው የሚሄዱት፣ እያየኋቸው ነው። እንግዲህ ይኸውት መንገዱ እንዳልኳችሁ ማካፈያው ሲነሳ ነው እንግዲህ በመስመር ላይ የሚሰመርበታል ይመስለኛል። በሱ ሲሆን ይሰፋል። እንግዲህ አሽከርካሪዎችም የራሳቸው መስመር ይዘው የሚሄዱ ከሆነ ማካፈያው ብዙም አያስፈልግም ብዬ ነው የማስበው እንጂ አደጋ ማካፈያው ጥሶ ለሚመጣ ሰው ህግ ጥሶ ለሚመጣ ሰው ማካፈያው ብዙም እንትን አይልም። ምናልባት ዛፎች ነበሩ፣ የሚያማምሩ ዛፎች ነበሩ፣ እነሱ መነሳታቸው ነው እንጂ የእግረኛው መንገድ በዚህ መልኩ ነው እንግዲህ እየተጠናቀቀ ያለው። እስቲ ወደፊት እንግዲህ አትላስ ድረስ እንሄዳለን። ግራ ቀኙን እንዴት አያችሁት? በዚህ አካባቢ እንግዲህ ቀደም ሲል የተመላለሳችሁ እዚህ አካባቢ የኖራችሁ በተለይ ሀገር ውጭ የምትኖሩ ረጅም ጊዜ ሆናችሁ ሀገራችሁን ካያችሁ እንግዲህ ይሄ ከኢድናሞል ወደ አትላስ ወደ ኡራኤል የሚወስደው መንገድ ነው። ይሄ መንገድ አዲስ አስፓልት ተሰርቶ ተጠናቋል።
አሁን የእግረኛ መንገዶች እየተሰሩ ነው ያሉት። ፊት ለፊት ህንፃዎቹ ጎልተው ወጥተዋል። እንደምታዩቸው በርቀት ይታያል። እንግዲህ ህንፃው በፊት እንደዚህ በርቀት ለማየት ትንሽ አስቸግር ነበረ። አዳዲስ የሚሰሩ ህንፃዎች እያየሁ ነው። እዚህ በግራ በኩል ትንሽ ወደፊት ሄደት ብለን እናየዋለን። አዲስ ህንፃ ነው፣ በጣም ትልቅ ነው። እዚህ ካሉት እንደውም እስካሁን ካሉት ትንሽ የሚረዝም ይመስለኛል። ይሄ ሳይሆን ቀጥሎ ያለው አዲስ ይሁን እድሳት ይሁን ምንም አላስታውሰውም። ይሄን ህንፃ ኮሜንት ላይ እስኪ ሀሳብ መስጫ ሳጥን ላይ ታስቀምጡልኛላችሁ። ይሄ በግራ በኩል ያለው እየታደሰ ነው፣ አዲስ ህንፃ ነው፣ ምንም አላስታወስኩትም። እዚህ ጋር ገባብ ላይ የተሰራቻለች እንደምታዩት የታክሲ መጫኛና ማውረጃ መሰለችን። እዚህ ጋር ወደ ውስጥ ትንሽ ገባ ብላለች። እንግዲህ ይሄ ደግሞ በጣም ወሳኝ ነው። አሁን አዲስ መንገድ ላይ ሲሰሩ የትራፊክ መኪና በተለይ ታክሲዎች ለማቆም ለመጫን ገባ ብሎ ካልተሰራላቸው የአስፓልቱን የትራፊክ ጃሙን በጣም ከሚያጨናንቁት መካከል አንደኛው መኪና አስፓልት ዳር ላይ ማቆም ነው። ትራንስፖርቶች ደግሞ ባገኙበት ቦታ ላይ አቁሞ መጫን እሱ እየተቀረፈ ነው። አያችሁት ይሄ ህንፃ እንቅስቃሴ ስለሌለ መኪና ጸጥ ያለ ነው። ጸጥ ረጭ ያለ የሚባል አይነት ነውና ስትሄዱ ነፃ ሆናችሁ ነው የምትሄዱት። ስፋቱ እንዴት አያችሁት? በዛኛው ደግሞ ተሻግሬ እስኪ ያሳያችኋለሁ። ከኤድና ሞል ኡራኤል ያለው መንገድ እንግዲህ እየተሰራ ነው። ይሄ በዚህ መልኩ እየተጠናቀቀ ይገኛል። ከኡራኤል ድረስ ነው የሚቀጥለው። ከአትላስ ወደዚያ ገና ስለሆነ ወደዛ ማለፍ አይቻልም። ይሄ ግን ኦልሞስት እየተጠናቀቀ ነው። እንደምታዩት ነው። ህንፃዎቹ ውበት ሰጥቷቸዋል። ይሄ ዛፎች አለመኖራቸው ይሁን አንድ ማካፈያ ነበረው። እንግዲህ ማካፈያው ሲነሳ መንገዱ በጣም የሰፋ ነው የሚመስለው እንግዲህ እንጂ ከነበረበት ብዙም የሰፋ ነገር ያለው አይመስለኝም። ምናልባት ይሄ የእግረኛ መንገዱ በደንብ ተሰርቷል። የእግረኛ መንገዱ የለም ነበር፣ ጠባብ ነበር ዝም ብለን የምናልፍባት። እሱ የተሰራ ይመስላል። በዚህ በኩል በቀኝ በኩል እንደምታዩት እዚህ ጋር ታዩታላችሁ። የውጭ ዜጋ ነው፣ ተገርሞ ያያል ህንፃዎቹን። ከቅድም አይታችሁት ከሆነ ፊት ጀምሮ ያያል፣ ይዞራል፣ ይቆማል፣ ራሱን ይነቀንቃል ህንፃዎቹን እያየ። እንግዳ ነው መሰለ ከተማው እና ህንፃዎቹን እያየ ነው የሚገረመው፣ ራሱን ይነቀንቃል። እያየሁት ነበረ። እዚህ ጋር እንግዲህ የእግረኛ መንገዱ ላይም ዘንባባዎች ሌላ ቦታ ከዚህ ቀደም እንዳያችኋቸው እዚህም እየተተከሉ ነው የሚገኘው። ሰፊ ነው። እዚህ ጋር እንደምታዩት የእግረኛ መንገድ። ሌላው እዛ ስንደርስ አሳያችኋለሁ። ለፓርኪንግ የሚሆን ቦታም እንደዚሁ እየተሰራ ነበር። ምን ደረጃ ላይ እንደደረሰ እዛው ስንደርስ አሳያችኋለሁ። ከዛ ባሻገር በዚህ መስመርም ለስፖርት ማዘውተሪያ የሚሆን እንደዚሁ እየተሰራ እንደሆነ ሰምቻለሁ። ወደፊት መሰለኝ ጠጋ ስንል እናገኘዋለን ብዬ አስባለሁ። ልወዞዘው በእግሬ ዎክ ኤንድ ቶክ። እስከወደዳችሁ እስከፈቀዳችሁ
አዲሱ መስመር ምን ይመስላል፣ አዲሱ አስፓልት እንዴት እየሄደ ነው የሚለውን ለማሳየት ነው። ቻናላችንን ስለምትከታተሉንም እጅግ አድርገን እናመሰግናለን። የእናንተ ማየት ነው እኛ የበለጠ የተሻለ እንድንሰራ የሚያደርገን። እናንተ ማየታችሁ ለእኛ ብርታት ነው። እንግዲህ ከግራ ከቀኝ የሚለው በደንብ እንድታዩት ነው። መኪና ስለሌለ እንደ ልቤ መሻገር እችላለሁኝ። ግራና ቀኝ ማየት የማያስፈልግም። በእርግጥ የስራ መኪናዎች ያልፋሉ። በዛ በኩል በቀኝ በኩል እየታየ ነው። የመኪና ማቆሚያ የተሰራ ቦታ አለ። በርቀት እየታየ ነው። ጠጋ ብዬ በዛኛው ተሻግሬ ያሳያችኋለሁ። ይሄ ፊት ለፊት የምታዩት እንግዲህ በቀኝ በኩል ሰፊ ቦታ ነው። እንግዲህ እግረኞች መራመጃ አለ። ይሄ እግረኞቹን እየሰሩት ነው። እዛ ጋር ፊት ለፊት እንደሚታያችሁ በቀኝ በኩል ደግሞ የመኪና ማቆሚያ ሰፋ ያለ ቦታ አለ። አሁን እንግዲህ ኮሪደር ልማት በተለይ ጋር በጣም በርካታ ነገሮች እስከዛሬ እንግዲህ የኔን ቻናል የምትከታተሉ በብዛት ያየናቸው የስፖርት ማዘውተሪያ፣ የልጆች መጫወቻ እና ቀደም ሲል ያልነበሩ እንግዲህ የመኪና ማቆሚያ ፓርኪንግ ሰው አዲስ አበባ ውስጥ አሁንም በቂ ነው ማለት አይደለም፣ ግን ከበፊቱ ጋር ስታነጻጽሩት መኪና አቆማችሁ እንደ ልብ የምትሄዱበት ቦታ አዲስ አበባ ውስጥ በጣም ችግር ነበረ። አሁን በጣም በርካታ ቦታዎች ናቸው። ደግሞ ፓርኪንጉ ይሄ ዝም ብሎ የምሰል ፓርኪንግ አይደለም፣ በጣም ሰፊ ነው። አንዳንድ ቦታዎች በተለይ እጅግ በጣም በርካታ ሰዎች ሲጠቀሙበት ታያላችሁ። አንዳንድ ቦታ ደግሞ ሰው ሲጠቀም ማታዩታል። እና በእርግጥ ፓርኪንጎቹ የሚዘጋጁበት ቦታ በጥናት ላይ የተመሰረተ መሆን አለበት። በዘፈቀደ ዝም ብሎ የሚዘጋጁ ከሆነ መኪና ለማቆም ሰው የሚፈልገው ቦታና የተዘጋጀ ቦታ ካልተገናኘ ችግር ነው። ምናልባት ጥናት የተደረገ ከሆነ ግን እንዲህ አይነት መኪና ማቆሚያ ቦታ አዲስ አበባ ውስጥ በጣም ያስፈልጋል። የትራፊክ መጨናነቁን ከሚፈጥሩት መካከል አንደኛው አንዳንድ አስፓልት ላይ እኔ ስሰራ ቪዲዮ አይታችሁ ከሆነ የአስፓልቱን ጥግ ይዞ በግራም በቀኝ መኪና ሞልቶ ታያላችሁ። እቺ ገስት ሃውስ ነች ከኋላ ያለችው። ከፊት ለፊት የሚሰራው ግን አዲስ ቤት ነች፣ ለመዝናኛ ነች። እርግጠኛ ነኝ እቺ ፊት ለፊት አዲስ እየተሰራች ነው። ከዛኛው የገስት ሃውስ ነው። ይሄ እንግዲህ ለመኪና ማቆሚያ ነው። እጅግ በጣም ጠቃሚ ነው እና መኪና መንገድ ዳር ላይ መኪና ይቆማል፣ በግራም በቀኝም። አንዳንድ ቦታዎች ላይ የታዘባችሁ ከሆነ ቪዲዮን ስታዩ አይታችሁ ሊሆን ይችላል። በቀኝም በግራም በኩል
ምንድነው እዚህ አካባቢ ያለው የሚያስብል ነው። መኪና በቃ ተደርድሮ ታያላችሁ። ከዛ ሌላ መኪና መጥቶ ወይም የትራንስፖርት መኪና ለማውረድ ደርበው ነው የሚቆሙት። ከዛ ደግሞ ከኋላ የሚመጣ መኪና አለ። በቃ የትራፊክ መጨናነቁን ከሚያበዙት መካከል አንደኛው አስተዋጽኦ ያደርጋል። በጣም ብዙ ምክንያቶች አሉ። በእርግጥ ግን አንዱ ደግሞ ይሄ መኪና በቂ የመኪና ማቆሚያ አለመኖር ነው ብዬ አስባለሁ። እኔ እንደኔ እንደታዘብኩት በርቀት የሚታዩአችሁ እንግዲህ የማሽን መኪኖች ናቸው። መንገዱ ተዘግቷል ብያቸዋለሁኝ። እንግዲህ 24/7 የሚባል ነገር አለ። አሁን በዚህ በልማት ጋር እየሰማን ያለ ነው። 24 ሰዓት ሙሉ ማለት ነው እንግዲህ ሰባቱንም ቀን 24 ሰዓት ሙሉ። ለዛ ነው ይመስለኛል አሁን ቶሎ ቶሎ እንትኖች ይጀመሩና ቀደም ሲል ከነበረው እናያለን፣ እንታዘባለን። መቼስ ቶሎ የማለቅ ነገር እናያለን። ምክንያቱም ምንድነው እኔ ብዙ ጊዜ ያለው ሌሊት የሚሰራሉ ይመስለኛል። 24/7 የሚለው 24 ሰዓት ሰባቱንም ቀን። እዚህ ጋር ደግሞ እዚህ ጋር የሆነ ባዶ ስፔስ አለ። እንግዲህ ምን እንደሆነ አላውቅም። በቀኝ በኩል እንደሚታያችሁ አብዛኛው ወደ ኋላ ኢድናሙ ጀምሮ እዚህ ግሬ የተጠናቀቀ ነገር ነው ያለው። እዚህ ጋር እንደምታዩቸው ማሽኖችም ሰራተኞችም አሉ። ከዚህ ወደ ኡራኤል ያለው ላይ ነው አሁን እየተረባረቡ ያሉት። ያኛው መንገድ እስከ ኡራኤል ያለው ዝግ ነው። በነገራችን ላይ በሌላ በኩል አቋርጣችሁ ካልሆነ በስተቀር በዚህ በታክሲ ቀጥታ መምጣት ስለማትችሉ በሌላ በኩል ነው የምትጠቀሙት። ያው እንትን ያልኳቸውም የስፖርት ማዘውተሪያ ቆልሻ ሀገር ስፖርት ማዘውተሪያም እየተሰራ ነው ብለው ነበር። እሱንም ለማሳየት ነው። አንደኛ የአስፋልቱ እንዳያችሁት ነው እንግዲህ ግራ ቀኙ ምን ይመስላል የሚለውንም በካሜራ ሌንስ እየቃረማችሁ እየቃኛችሁት ነው። በተለይ እዚህ አካባቢ ኖራችሁ የተመላለሳችሁ ደግሞ ሽምጥ የኋሊት በትዝታ ፈረስ ተሻግራችሁ ስታዩት የሚሰማችሁ ስሜት ልዩ እንደሚሆን ተስፋ አደርጋለሁ። ይሄ እንግዲህ ዋና መንገድ ዳር ላይ ነው። ታጥሯል፣ ተስተካክሏል መሬቱ። ይሄ የሚገፉት ነገር ምንድነው? ይሄ አርቲፊሻል ሳር የፕላስቲክ ሳር የለም፣ እሱ ሊገጠም ነው። እሱ ሞስቴው ቀርቧል። አሁን እያስተካከሉ ነው። እርግጠኛ ከ3 ቀን ከ4 ቀን በኋላ ቢመጣ ሙሉ በሙሉ ለብሶ ልታገኙ ትችላላችሁ። የምታዩት የጣቃ ልብስ መስሎ የምታዩት እሱ ነው። አፈሩ ተደልድሏል። እሱ እንግዲህ ከላይ ማልበስ ነው። ይሄ ዙሪያው ታጥሯል። ውጭም እንዲህ ግሪን ሆኗል። ሰፊ ነው። በነገራችን ላይ ሰፊ ስፖርት ማዘውተሪያ ነው። አዲስ አበባ ውስጥ እጅግ በጣም በርካታ ናቸው እንግዲህ የስፖርት ማዘውተሪያዎች ያሉት። ወደፊት እንግዲህ ስፖርተኞችን ለማፍራት አንዱ ችግር ስፖርት ሜዳ እጦት ነበረ፣ ልጆች የሚጫወቱበት። በእርግጥ እሱ ብቻ በቂ አይደለም፣ ውድድሮችም ያስፈልጋሉ። ውድድሮችም በቂ አይደሉም፣ ብቁ የሆኑ አሰልጣኞችም ያስፈልጋሉ። እና ሁሉ ድምር ውጤት ነው። በነገራችን ላይ ሁሉንም በአንድ ማሟላት ባይቻል ቀስ በቀስ ግን የሆነ አንዱ ነገር መሟላት ሌላ ነገር እንዲሟላ ያደርጋል ማለት ነው። እንዴት አያችሁት? ከኤድና ሞል ጀምሮ እዚህ ድረስ እንግዲህ እየተጠናቀቀ ያለውን መንገድ እያየን ነው። መንገዱን ብቻ ሳይሆን ግራ ቀኝ ያሉ ህንፃዎች ምን ይመስላሉ? አንዳንዴ እኮ ስታልፉ ልብ አትሏቸውም። በዚህ አሁን ረጅም ጊዜ ተመላልሳችሁ ግን እንዴ ይሄ ህንፃ ነበር እንዴ አይቼው አላውቅም የምትሉት ህንፃ ይኖራል። እኔ ያጋጥመኛል። ረጅም ጊዜ የምመላለስበት አሁን ቀደም ያልኳችሁ ህንፃ አዲስ ነው ምናምን ያልኳችሁ እኔ አስተውየው አላውቅም። እንደሱ አይነት ነገር ይገጥመኛል። እኔ የተመላለስኩበት ቦታ አንድ ህንፃ እንዲህ ልይት ብሎ ይታይና ወይ ዛፍ ሲቆረጥ ወይ የሆነ ነገር ሲወገድ ነው በደንብ የሚታየው። እንዴ እንደዚህ ነበር እንዴ ያስብላል አንዳንድ ቦታ። እና ምናልባትም በዚህ ስታልፉ እንዴ እንደዚህ ነበር እንዴ በዚህ ቦታ ስመላለስ አስተውየው አላውቅም ልትሉ ትችላላችሁ። በተለይ ደግሞ አካፋያው ላይ ዛፎች ስለነበሩ በአንድ በኩል ስትሄዱ በሌላ በኩል በተቃራኒው ቦታ ያለውን ሙሉ በሙሉ አያሳያችሁ ነበር ዛፎቹ። እዚህ ጋርም የሆነ ስፔስ አለ እንደምታዩት ክፍት እየተተወ ላንድማርክ ይላል። ላንድማርክ አፓርትመንት ነው እዛ ጋር።
እዚህ አትላስ መብራቱ ጋር እንግዲህ እዚህ አትላስ ድረስ መተናል። ከዚህ ወደዛ ደግሞ ተዘግቶ ኡራኤል ድረስ ገና እየተሰራ ነው። ይሄ ግን አሁን የመጣንበት አብዛኛው እንዳያችሁት የተጠናቀቀ ነው። እየተጠናቀቀ ያለ መንገድ ነው። ላንድ ማርክ ፕላዛ መብራቱ ጋር አትላስ ጋር እንገኛለን። እንግዲህ ከኤድና ሞል፣ ከቦሌ መድኃኔዓለም፣ ከቦሌ ሁለተኛ ደረጃ ትምህርት ቤት ተነስተን እዚህ አትላስ መብራቱ ድረስ ግራቀኙን እያየን ለማስቃኘት የሰራው ቪዲዮ ይሄን ይመስል ነበረ። በነገው ዕለት ደግሞ ቀጥታ እስኪ ወደዚህ ወደ ቺቺኒያ የሚወስደውን መንገድ አንድ ወዳጄ ብሎኛል። ኧረ ቺቺኒያን ያሳየኝ። ምን ሰምቶ ነው ቺቺኒያ ብያለሁኝ። ወደ ቺቺኒያ እንግዲህ ትዝታ ካለብህም ግራቀኙን አሳያለሁኝ። የዛሬውን እዚህ ያበቃለሁኝ። የነገውን ቪዲዮ ግን ቀጥታ ከዚህ ጀምሬ በቺቺኒያ እስከ 22 ያለውን መንገድ ግራቀኙን እያየን እንሄዳለን። ሁሌም እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን ዛሬም እየተመኘው በዚሁ የምሰናበታችሁ ወንድማችሁ ካፊያው ዘመህር ነኝ። ጤና ይስጥልኝ።